ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። ከዛሬ 5 ዓመታት በፊት ወርልድ ሊበርቲ ፋይናንሻል የሚባል ተቋምና በስሙ የተሰራ የክሪፕቶ ከረንሲ ምልክት አይታወቅም። ያኔ አሜሪካ የቢትኮይን ልዕለ ኃያል እየሆነች ነው የሚል ንግግርም አልነበረም። እንዲያውም የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ቢትኮይን የማጭበርበሪያዎች ተግባር ነው ሲሉ ይኮንኑት ነበር። ዛሬ እኚሁ ሰው በሪል ስቴት ኢንዱስትሪ ዘርፍ ያላቸውን ኢንቨስትመንት የሚገዳደር የክሪፕቶ ኢንዱስትሪ ሀብት መገንባታቸው እየተነገረ ነው። በአንድ ወቅት የማጭበርበር ተግባር ነው ሲሉ ያጣጣሉትን የክሪፕቶ ከረንሲ ኢንዱስትሪ እንዴት የሀብት መጠናቸውን በእጥፍ ለማሳደግና የአሜሪካን የፋይናንስ መጻኢ ዕድል እንዲወስን ፈቀዱለት የሚለው የብዙዎች ቁልፍ ወቅታዊ ጥያቄ ሆኗል። ነገርዩ የሚጀምረው ዶናልድ ትራምፕ ወደ ዋይት ሃውስ ከመግባታቸው ከጥቂት ጊዜያት በፊት በፈረንጆቹ 2024 ከተፈጠረው ወርልድ ሊበርቲ ፋይናንሻል ድርጅት ምስረታ ሲሆን ይህ ድርጅት በይፋ የሚታወቅበት ስራውም ለዓለም አቀፍ ዜጎች ያልተማከለ የባንክ አገልግሎት መስጠት የሚል ነው። ቀረብ ብለው የተመለከቱት ሰዎች እንደሚሉት ግን ድርጅቱን በቦርድነት የሚመሩት የፕሬዝዳንት ትራምፕ ቤተሰቦች፣ የንግድ አጋሮችና በቀድሞ የምርጫ ዘመቻዎቻቸው ወቅት የገንዘብ ደጋፊዎቻቸው ለዲጂታል ፋይናንስ ቤተ ሙከራነት የተመሰረተውን ድርጅት ወደ ዓለም አቀፍ የኢኮኖሚ ጡንቻነት እየቀየሩት ነው። በሂደቱም የፖለቲካ ኃይል፣ ገንዘብና የዲጂታል ግብይት ሰንሰለት እርስ በርስ ሲጋጩ፣ እንዲሁም የፖለቲካ ተጽዕኖዎች በዲጂታል የኢኮኖሚ ሀብትነት ለሽያጭ ሲቀርቡ፣ ብሎም የፕሬዝዳንትነት ስልጣን ከክሪፕቶ ኢንዱስትሪ ጋር ጥብቅ ትስስር ሲፈጥር የሚያሳዩ እውነታዎች ያሉ ይመስላል። ሰላም ጤና ይስጥልን ውድ የምሳሌ ሚዲያ ተከታታዮች፣ በዛሬው ዝግጅታችን በአንድ ወቅት የክሪፕቶ ምንዛሬን በተመለከተ ኃይለኛ ተች የነበሩት ፕሬዝዳንት ዶናልድ ትራምፕ ቀዳሚ ደጋፊ ወደ መሆን የመጡበትን ሚስጥር፣ እንዲሁም እሳቸውንና ቤተሰባቸውን እንዴት ወደ ግዙፍ የሀብት ማማ እየወሰዳቸው እንደሆነ የሚያሳየውን አስገራሚ የፋይናንስ ታሪክ እንመረምራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የቢትኮይንና ሌሎች ክሪፕቶ ምንዛሬዎች አድናቂ አይደለሁም። እነዚህ ትክክለኛ ገንዘብ ያልሆኑና ዋጋቸው የማይታመንና ተለዋዋጭ ነው። ይህ ሐሳብ ዶናልድ ትራምፕ በአውሮፓውያኑ 2019 በትዊተር ገጻቸው ላይ ያሰፈሩት ሐሳብ ነው። በዚህ ሐሳባቸው ክሪፕቶ ከረንሲ ለዕፅ አዘዋዋሪዎችና አጭበርባሪዎች የተዘጋጀ ስለሆነ አሜሪካውያን ጥንቃቄ እንዲያደርጉ መክረዋል። ዶናልድ ትራምፕ በ2021 የአሜሪካ ምርጫ ተሸንፈው ከዋይት ሃውስ ሲባረሩ የክሪፕቶ ከረንሲ ገበያ በጣም እያደገ ነበር። በፕሬዝዳንት ጆ ባይደን የአስተዳደር ዘመን አሜሪካ በክሪፕቶ ከረንሲ ዙሪያም ጥብቅ ቁጥጥር ጀመረች። ግሬይ ጀንስለር የሚመሩት የሀገሪቱ የደህንነትና የገንዘብ ልውውጥ ኮሚሽን ባልተመዘገቡ የክሪፕቶ ገንዘቦች፣ ያልተሳኩ የክሪፕቶ ፕሮጀክቶችንና አሳሳች የክሪፕቶ ማስታወቂያዎች ላይ ሰፊ ምርመራዎችን አውጆ በቢሊዮን ዶላር የሚቆጠር ቅጣትን ሲያስከትል በርካታ ግዙፍ የክሪፕቶ ከረንሲ ኩባንያዎች እንዲወድቁ አድርጓል። ይህም በኢንዱስትሪው ደጋፊዎች ዘንድ ከባድ ጩኸትን አስከትሎ ጉዳዩ ባልተጠበቀ ሁኔታ የፖለቲካ ቅርጽ ያዘ። በሚሊዮን የሚቆጠሩ አሜሪካውያን የክሪፕቶ ከረንሲን ጉዳይ የኢንቨስትመንት ጉዳይ ሳይሆን ወደ ነጻነት መብት ወሰዱትና በቁጥጥር ሕጎቹ ላይ ከፍተኛ ተቃውሞ አስነሱም። በፈረንጆቹ 2024 ከ50 ሚሊዮን የሚልቁ አሜሪካውያን ክሪፕቶ ከረንሲን ማስተዳደር ጀመሩ። በሂደትም ክሪፕቶ ከረንሲ የፋይናንስ ገበያነቱ ቀርቶ የምርጫ ክንፍ መሆን ጀመረ። በዚህ ጊዜ ዶናልድ ትራምፕ ናሽቪሌ በተባለ ከተማ ውስጥ በተካሄደ የቢትኮይን ኮንፈረንስ ላይ ባልተጠበቀ ሁኔታ አሜሪካን የምድራችን የክሪፕቶ ካፒታልና በዓለም የቢትኮይን ልዕለ ኃያል አደርጋታለሁ
ሲሉ ተደመጡ። ከመጋረጃው በስተጀርባ የፕሬዝዳንቱ አማካሪዎችና የቤተሰብ አባላት የፕሬዝዳንቱን ያልተጠበቀ የአቋም ለውጥውን ለማድረግ ጠንክረው እየሰሩ ነበር። ዶናልድ ጁኒየርና ኤሪክ የተባሉት የትራምፕ ልጆች የክሪፕቶ ኢንዱስትሪን መቀላቀልና መቀበል ፖለቲካ ሳይሆን አሪፍ የቢዝነስ ሐሳብ እንደሆነ አባታቸውንና የዋይት ሃውሱን ሰው አሳምነዋል። ጸረ ክሪፕቶ ኢንዱስትሪ አቋም የነበራቸውና በአንድ ወቅት ቢትኮይንን የአጭበርባሪዎች ነው በማለት የኮነኑት ፕሬዝዳንት ዶናልድ ትራምፕ አሜሪካን በዲጂታል ጎልድ ማይኒንግ ወይም በክሪፕቶ ኢንዱስትሪ ለመገንባት ቃል ገቡም። ይህ ድርጊታቸውም በመንግሥት ፖሊሲና በግል ትርፍ መካከል ያለውን መስመር በሚያደበዝዝ አግባብ ሲሆን ነጻነት የሚል መፈክር ያለው የዲጂታል ገንዘብ ኢንዱስትሪ መድረክ ማመቻችቷል። የዶናልድ ትራምፕ የክሪፕቶ ፍላጎት የጀመረውም በአውሮፓውያኑ 2022 የእሳቸውን ምስል የያዘ ልዕለ ኃያል ካውቦይና የትግል ሻምፒዮን የሚሉ መፈክሮችን ያሉበት NFT የተሰኘ በቀላሉ የማይተካ የዲጂታል ንብረት ማሰባሰብ ሲጀምሩ ነው። ዶናልድ ትራምፕ በወቅቱ በዚህ የዲጂታል ንብረት የማሰባሰብ ሥራ ያገኙት ትርፍ በገንዘብ የሚተመን ብቻ ሳይሆን በመረጃም በተጽዕኖና የበለጠ እንዲታወቁ በማድረግ ጭምር ነበር። ዶናልድ ትራምፕ ራሳቸውን ከሸጡት በላይ የክሪፕቶ ከረንሲ ገበያው በሚገባ ሳይሸጣቸው አይቀርም። በ2024 ዶናልድ ትራምፕና ቤተሰቦቻቸው ዲጂታል ንብረቶችን ወደሚሰበሰቡ ሳንቲሞች መቀየር ጀመሩ። በጥር ወር ዶናልድ ትራምፕ የሜም ሳንቲም ወይም ሜም ኮይን ይፋ አድርገው በሚሊዮን የሚቆጠሩ ቶከኖች ወይም ሳንቲሞች በጥቂት ቀናት ውስጥ በከፍተኛ ዋጋ የተሸጡበትን አቅም ፈጠሩ። ዶናልድ ትራምፕ ይፋ ያደረጉት ሜም ኮይን ወይም ዲጂታል ገንዘብ ሽያጩ $58 ቢሊዮን ዋጋ ያለው የ80 በመቶ የአቅርቦት ድርሻ ነበረው። የክሪፕቶ ከረንሲ ዋጋ ሲቀንስ በሺዎች የሚቆጠሩ ባለሀብቶች ገንዘባቸው ሲከስር፣ የትራምፕ ቤተሰብ ግን በቅድመ ሽያጭና ክፍያም በርካታ ሚሊዮን ዶላሮችን አፍርቶ ነበረ። ከዚያም ወርልድ ሊበርቲ ፋይናንሻል የተባለው ጨዋታ ተጀመረ። ሪቮሉሽነሪ ክሪፕቶ ባንክ ወይም የክሪፕቶ አብዮት ባንክ በሚል ስያሜ በፈረንጆቹ መስከረም 2024 የተዋወቀው ወርልድ ሊበርቲ ፋይናንሻል የሚመራው ኤሪክ፣ ዶናልድ ጁኒየር እና ባሮን በተባሉ የዶናልድ ትራምፕ ልጆች ነው። ካምፓኒው ተጠቃሚዎች ዲጂታል ገንዘቦችን ለመበደር ለማበደርና ለመነገድ የሚያስችል የፋይናንስ ነጻነት እንቅስቃሴ ተደርጎም ተቆጥሯል። ነገር ግን በወረቀት ላይ ከሰፈረው የወርልድ ሊበርቲ ፋይናንሻል ይፋዊ መልክ ጀርባ ኒውዮርክ ታይምስ አንድ አስገራሚ ነገር ሳያገኝ አልቀረም። በካምፓኒው ውስጥ የትራምፕ ቤተሰቦች 40 በመቶ ድርሻ ሲኖራቸው፣ አብዛኞቹ የካምፓኒው ሸሪኮች ደግሞ የረጅም ጊዜ የፖለቲካ አጋሮች ወይም ለጋሾች ናቸው። ወዲያውኑ ካምፓኒው ዊልፊ የተሰኘ የራሱን ክሪፕቶ ከረንሲ መሸጥ ጀመረ። ገዢዎች በኩባንያው የወደፊት ጉዞ ውስጥ የመመረጥና የሼር መብት እንደሚኖራቸው ቃል ተገብቶላቸዋል። የኩባንያው የሽያጭ ፍላጎት ሲሟላ ትራምፕ 75 በመቶ ድርሻ ይኖራቸዋል። በወራቱ ውስጥ በሚሊዮን የሚቆጠር ዶላር ወደ ካምፓኒው እየፈሰሰ ነበር። ወዲህም የአሜሪካው ፕሬዝዳንታዊ ምርጫ መጥቶ ዶናልድ ትራምፕ ወደ ዋይት ሃውስ ሲገቡ በርካታ አዳዲስ ኢንቨስተሮች፣ አብዛኞቹም ከውጭ ሀገራት ወደ ካምፓኒው ጎረፉ። ለአንዳንዶች የክሪፕቶ ሳንቲሞቹን መግዛት ከክሪፕቶ ንግዱ በላይ በትራምፕ አስተዳደር ውስጥ ለመግባት እንደ ትኬት የሚቆጠር ነበር። ስልጣን ትርፍ ሲያመጣም የጎርፍ መግቢያ በሮች ተከፈቱ። በ2025 መጀመሪያ አካባቢ በትራምፕ የፕሬዝዳንትነት ስልጣንና የክሪፕቶ ከረንሲ መግዛት መካከል ያለው ድንበር ሙሉ ለሙሉ ፈርሶ ነበረ። የትራምፕን ሳንቲም የያዙ 220 ሰዎች በዋሽንግተን ዲሲ በተዘጋጀ ደማቅ ራት ላይ ከፕሬዝዳንቱ ጋር እንዲመገቡ ተጋብዘዋል። ከእነሱ መካከል 25 ከፍተኛ ባለሀብቶች የዋይት ሃውስ ቤተ መንግሥት ጉብኝትና ከትራምፕ ጋር የፎቶ ፕሮግራም ነበራቸው። ይህም $148 ሚሊዮን ዋጋ ያለው የትራምፕ ዲጂታል ሳንቲም እንዲሸጥ አስችሏል። በዚህ ልዩ ዕድል ከተጋበዙት መካከል በአንድ ወቅት ሴኩሪቲ ኤንድ ኤክስቼንጅ ኮሚሽን በተባለው ተቋም በማጭበርበር ተከሶ የነበረው የክሪፕቶ ባለጸጋው ጀስቲን ሰን አንዱ ነው። ትራምፕ ከተሾሙ በኋላ ኤጀንሲው በጀስቲን ሰን ላይ የነበረውን ክስ አቆመ። ይህ የሆነው በአጋጣሚ ወይስ በገንዘብ ኃይል የሚለው አሁንም ብዙዎች የሚጠይቁት ጥያቄ ነው።
ዶናልድ ትራምፕ ስልጣን እንደያዙ ብዙም ሳይቆይ የቀድሞውን ተቆጣጣሪ ጋሪ ጌንስለርን ለማባረርና ለክሪፕቶ ኢንዱስትሪው ተስማሚ በሆነ ተቆጣጣሪ ለመተካት የገቡትን ቃል ጠብቀዋል። ከቀናት በኋላ ሴኩሪቲ ኤንድ ኤክስቼንጅ ኮሚሽን የሚም ሳንቲሞችን እንደ ደህንነት ስጋት እንደማይመለከታቸው ሲያስተዋውቅ፣ ይህም የትራምፕን የክሪፕቶ ሳንቲሞችና ኩባንያውን በነጻነት እንዲንቀሳቀሱ መንገድ ከፍቶላቸዋል። ይህ በእንዲህ እንዳለ ወርልድ ሊበርቲ ፋይናንሻል በፍጥነት ተስፋፍቶ ከዓለም አቀፍ ባለሀብቶች ጋር ስምምነቶችን በማድረግ አሁን ከ$2 ቢሊዮን በላይ ዋጋ ያለው የራሱን የተረጋጋ ዲጂታል ሳንቲም USD1 አስጀምሯል። ከመካከለኛው ምስራቅና ከእስያ የመጡ የመንግስት ድጋፍ ያላቸው አካላትን ጨምሮ በርካታ ባለሀብቶች ዊልፊ የተሰኘውን ክሪፕቶ ሳንቲም በከፍተኛ ሁኔታ መግዛታቸውን ሪፖርቶች ጠቁመዋል። ድርጊቱን የሚተቹ ሰዎች ተግባሩን ገንዘብ ተደራሽነትና ሞገስን የሚገዛበት አዲስ ዲጂታል ዲፕሎማሲ ብለው ሲሞግቱም፣ የዋይት ሃውስ ባለሥልጣናት ደግሞ ሁሉም ነገር ሙሉ በሙሉ ሕጋዊ በሆነ መንገድ የሚሠራ እንደሆነ አጥብቀው ይከላከላሉ። ለብዙዎች ታሪክ ራሱን የሚደግምበትና በዚህ ጊዜ በብሎክቼን ላይ የተፈጠረ በተጽዕኖ ላይ የተገነባ ግዛት ይመስል ነበር። የትራምፕ አዲሱ ሀብት ከሕንፃ ማማዎችና ከሪል ስቴት ኢንዱስትሪ የተገኘ አይደለም። በአንድ ወቅት ከሚያፌዙበትና አሁን ከሚዘውሩት ከክሪፕቶ ከረንሲ ዓለም እንጂ። ወርልድ ሊበርቲ ፋይናንሻል እያደገ ሲሄድ ከዎል ስትሪት ሳይሆን ከባህር ማዶ የበርካታ ባለሀብቶችን ቀልብ መሳብ ጀምሯል። ከሲንጋፖር፣ ደቡብ ኮሪያ፣ ሆንግ ኮንግና የተባበሩት አረብ ኤምሬትስ የመጡ ባለሀብቶች በፍጥነት የዊልፊ ሳንቲምን ከገዙ ከፍተኛ ባለሀብቶች መካከል ናቸው። ከእነዚህ ባለሀብቶች ብዙዎቹ በሕግ መሠረት ለአሜሪካ የፖለቲካ ዘመቻ በቀጥታ መዋጮ ማድረግ አልቻሉም። ነገር ግን ዲጂታል የሳንቲም ግዢ ገንዘብ ያንን ማሳካት የሚችሉበትን አዲስ መንገድ ፈጥሮላቸዋል። አቡዳቢ የሚገኝ MJX የተባለ የመንግሥት የኢንቨስትመንት ኩባንያ $2 ቢሊዮን ኢንቨስትመንት በወርልድ ሊበርቲ ፋይናንሻል ሳንቲም ወይም USD1 በኩል ወደ ባይናንስ ኢንቨስት ሲያደርግ ስምምነቱን የመራው የተባበሩት አረብ ኤምሬትስ ብሔራዊ የደህንነት አማካሪ ነበር። እነዚህ ጉዳዮች ንግድ ብቻ ሳይሆኑም ድብቅ የውጭ ተጽዕኖ ነው የሚሉ ብዙዎች ናቸው። በክሪፕቶ ከረንሲ አማካኝነት የውጭ መንግስታት በገበያዎች ላይ መሳተፍ ብቻ ሳይሆን የአሜሪካን ፕሬዝዳንት በቀጥታ እያበለጸጉ ነው የሚሉ ክርክሮች በዝተዋል። ለትራምፕ ደጋፊዎች ግን ይህ እጅግ ቀላሉ አዋጭ ዓለም አቀፍ ንግድ የሆነላቸው ይመስላል። ጉዳዩን ኒውዮርክ ታይምስ በብሎክቼን ላይ የተገነባ የዲፕሎማሲ ኢኮኖሚ ብሎ ሲጠራው በዘመናዊ የአሜሪካ ታሪክ ውስጥ ለመጀመሪያ ጊዜ ፕሬዝዳንትነት ራሱ የዲጂታል ገበያ አካል ሆኗል በማለትም ይተቸዋል። የተከበራችሁ የቻናላችን ተከታታዮች ለዛሬ የያዝንላችሁ ታሪክ ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን።